እንግዲህ ተመልካቾቻችን አዲስ መዝናኛችን አሁንም በቀጥታ ስርጭት ወደ እናንተ እየደረሰ ቀጥሏል። የተለያዩ ፕሮግራሞችንም ወደ እናንተ እያደረስን ነው የምንገኘው። አሁን ደግሞ ያለንበት ሰዓት የአዲስ መዝናኛችን የእንግዳ ሰዓት ላይ ነው የምንገኘው። በዚህ ሳምንት የእንግዳ ሰዓታችን ደግሞ አንድ ደራሲ ጋብዘናል አይደል? እውነት ነው። በትክክል የመጽሐፉንም ይኸው እዚህ ጋር ይዤዋለሁ። የወጣት ስራ ፈጣሪ ውጥን የሚል የትርጉም ስራ ነው ይዞልን የቀረበው። ስለዚህ ስራዎችና ደግሞ ሌሎችም ስራዎችንም እየሰራ ስለሚገኝ ስለነሱም እየጠየቅነው ቆይታ እናደርጋለን። ቆይታችሁ ከኛ ጋር ይሁን። ያሬድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ደግሞ በደንብ እኔና አንቺ በደንብ ከካሜራም ጀርባ በደንብ እያወራን እየተጨዋወትን እየተሳሳቅን ነበርና ያሬዶ ደግሞ ራስህን ለተመልካቾች አስተዋውቅልን። እሺ፣ መጀመሪያ ስለጋበዛችሁኝ አመሰግናለሁ። ያሬድ ዮሐንስ እባላለሁ። በሙያ የሂሳብ ባለሙያ ነኝ። ከዛ ጎን ለጎን በስራ ፈጠራ ላይ በአርት ውስጥም ሙዚቃ ውስጥም እሳተፋለሁ። ብዙ ዘርፍ ውስጥ ስለምሳተፍ ትንሽ ጊዜ እንዳልወስድ ያህል ተናገር ይወጣል ይያስ በጣም ደስ ይል ነበር። እሺ ልስተን አዎ እሺ ቴንክ ዩ። እንግዲህ ያው የወጣት ስራ ፈጣሪ ውጥን ችት ብለን እንጀምራለን። አባቱ ለተሁድ ነው የወጣት ስራ ፈጣሪ ውጥን ነው የሚለውና ቅልብጭ ያለች የምታምር መጽሐፍ ናት። እንግዲህ ተመልካቾቻችንም እንዲመለከቷት እናደርጋለን። በጣም ደስ የምትል መጽሐፍ ናትና እንደው ይህንን መጽሐፍ ሳየው በብዙ ነገሮች የተከበበ ነው። ፈጠራ አለ፣ ገንዘብ አለ፣ ተግባር አለ፣ አመራር አለ፣ ባለቤትነት አለ፣ ንግድ አለ፣ ሀብት አለ፣ ድርጅት አለ፣ ተነሳሽነት፣ ኃላፊነት ምናምን የሚሉት ውስጥ እነዚህ ሁሉ ዙሪያውን ይዞት ስራ ፈጠራ የሚለው መሀል ላይ ተቀምጧል። ምን ለማስተላለፍ ነው? ጥሩ ጥያቄ ነው። እቺ መጽሐፍ መጀመሪያ ከአንድ 5 ዓመት በፊት ነው መጀመሪያ ያዘጋጀሁትና በዛን ጊዜ ትንሽ ስራ አልነበረኝም። ቁጭ ብዬ ነበር፣ ትንሽ አይድል ነበርኩና ያ ሞመንት ላይ እቺን ኦሪጂናሉ መጽሐፉን አገኘሁኝ መጀመሪያ። ከዛ ግን አንድ ሰው ለምን ስራ ፈጣሪ አይሆንም የሚል መነሳሳት ነበረ በጊዜው። ለምንድን ነው ሁሌ ስራ ጠባቂ መሆኑ? ፖይንቱ መነሻው ካንተ መቀመጥ ጋር ተያይዞ ከኔ መቀመጥ ይሄ ደስ ይላል። ከዛ እኔ ደግሞ በዛን ጊዜ ዲግሪ ያለኝ የ6-7 ዓመት ስራ ልምድ አለኝ እና ቁጭ ማለት ለኔ እንደዚህ ከሆነ ሌላው ትውልድ ደግሞ ምን ይሆን ነው የሚለው ያሳስበኛልና የኔን ችግር ወደ ኦፖርቹኒቲ ለመቀየር ነው የተነሳሳው። እዚህ አሁን ያነበብካቸው ነገሮች አንድ ስራ ፈጣሪ ወይ አንድ ስራ ሲፈጠር ኤሌመንቶች ናቸው። ምን ኤሌመንቶች ስራ ፈጠራ ውስጥ ምን ኤሌመንት አለ? ሀብት አለ፣ ግለሰቦች አሉ፣ ተነሳሽነት አለ። ሁሉም የዚህ የስራ ፈጠራ ዓለም ውስጥ የሚያስፈልጉ ኤሌመንቶች ናቸው። እያንዳንዱን ካወራን ትንሽ ጊዜ እንዳንወስድ ነው። ለዛ ነው አርስቱ ግን የወጣት ስራ ፈጣሪ ውጥን ይላል። በእንግሊዝኛው ያንግ አንተርፕረነርስ ስኪም ማለት ነው። አንድ ወጣት ስራ የሚፈልግ ሰው ምን ፕላን ያደርጋል ነው፣ ምን ፕላን አድርጎ እንዴት ስራ ፈጣሪ ይሆናል የሚለውን ለማሳየት ነው። እና እንግሊዝኛው የሚገርማችሁ ያንግ አንተርፕረነርስ ስኪም የሚለው የስ ማለት ነው ባጭሩ። ወጣቶች እንችላለን የሚለውንም ለማስተላለፍ የተነሳ ለዛ ከዛ የተነሳ በጣም ደስ ይላል። በጣም አሪፍ። እሺ ከራስክ ኤክስፒሪየንስ ከራስክ ከነበረክ ልምድና ተሞክሮ ተነስተክ እንደጻፍከው ነው አሁን የነገርከን። እኔ እንደዚህ ከተሰማኝ ስራ ሳይኖረኝ ሌሎች ደግሞ እንዴት ነው የሚሰማቸው የሚለው እድል ነው የፈጠርከውና መጀመሪያ ለመተርጎም ያነሳሳክ ያው አሁን እንደነገርከን አንተ በጊዜው ስራ ለመኖር ነው። ግን ደግሞ ለኛ ሀገር ወጣቶች መጽሐፉ ምን አይነት መልእክት ነው ያለው? ይሄ በጣም ቆንጆ ጥያቄ ነው። ምንድነው መሰለሽ ኢትዮጵያ በአጠቃላይ አፍሪካ የወጣቶች አገር ነው፣ የወጣቶች አህጉር ነው እንደምታውቁት። ከ230 ሚሊዮን በላይ ወጣቶች አፍሪካ ውስጥ እንዳለ ይነገራል። እኛ ደግሞ እንደምታውቁት 70% የኢትዮጵያ ፖፑሌሽን ከ35 ዓመት በታች ነው። ከሆነ ዓመት በኋላ ማአት ስራ የሚፈልግ በጣም ብዙ ወጣት ይመጣል ብዬ አስባለሁ። የሆነ የመፍትሄው አካል ለመሆን ግን የኔን ችግር ነው ወደ መፍትሄ ለመቀየር የሞከርኩት እና ይሄ ያኔ ኦኬ በቃ ስራ ሞከርኩኝ፣ ለመቀጠር ሞከርኩኝ። ሲሄድ ፌል ያደርጋል፣ ኢንተርቪው አድርጌ እወድቃለሁ። አንድ ቦታ አሁን 2 ሆነን ቀርተን በቃ አለፍኩ ብዬ ምናምን እንደዚህ ሁሉ ፌል አድርጎብኝ ያውቃል። እነዛ ሁኔታዎች ኦኬ ለምን እኔ ስራ አልፈጥርም ብዬ ተነሳው። መጀመሪያ ራስን
ማብቃት አለብን አይደል? ራሴን ለማብቃት ከዛ ማንበብ ጀመርኩኝ። ዩቲዩብንም ፖድካስቱንም ምንም መስማት ጀመርኩኝ። እንዴት ሰው ሰራ ፈጣሪ የሚሆነው የሚለው ብዙ ስራ ዓለም ላይ ደግሞ ብዙ ስራ ፈጣሪዎች ከዜሮ ነው እንደምታውቁት የሚነሱት ብዙዎቹ ትልልቆቹ እና ሶችን ኢንስፓይሬሽን ይዤ እየሞከርኩ እያለ አንድ እንግሊዛዊ ሰው መጡ። አጋጣሚ ዶክተር ፋርዚን ራህማኒ ይባላሉ። የዚህ መጽሐፍ ኦሪጂናል ጸሐፊው ማለት ናቸው። ኢራናዊና እንግሊዛዊ ዜግነት ያላቸው መጡና በሚገርም አጋጣሚ የተገናኘ ነው። ከሳቸው ጋር ምን እያረክ ነው ይሉኛል። ከዛ እኔ አሁን ብዙ አይድል ነኝ ዝም ብዬ ነገሮች ለማድረግ እየሞከርኩ ነው ስላቸው ግድ የለም እስኪ መጽሐፍ አንብባት አሉና ሰጡኝ። አጋጣሚ የሰጡኝ ቦታ ባህል ቤት ውስጥ ነው። ይሄ ባህል ምግብ ቤት እና እዛ ቦታ ላይ እንዳይ ነገር ለማውራት ብዙ አይመችም። ዝም ብዬ እዚህ ጋር አረኳትና ጨረስን ይዤ ሄድኩኝ ማለት ነው ወደ ቤት። ከዛ ቤት ይዤ ሳነበው ቅድም እንዳልሽው በጣም ተነሳሳው። ላይክ እንዴ ለካ ብዙ ኖሌጅ አለ። ያን ኖሌጅ ወደ መሬት ካወረድ ነው መፍትሄ ያመጣል የሚለው እንትን አርኩና አታምኑኝም ለአንድ 2 ሳምንት አልተኛሁም ነበር ይሄንን መጽሐፍ ካነበብኩ በኋላ። በጣም ኢንስፓየር አደረገኝ ማለት ነው በጊዜው በእኔ። ምክንያቱም እንዴት ላካፍል እኔ ያነበብኩትን የሚለው ሀሳብ ነው እንቅልፍክን የነሳክ ወይስ ምንድነው? አይደለም እኔ ሰራ ፈጣሪ መሆን እንደምችል ነገረኝ መጽሐፍ። አንድ ቁጭትም እኮ አለው ታውቂያለሽ። ከዛ በፊት ይሄን መጽሐፍ አግኝቼው ቢሆን ያንን ሁሉ ወራት ስቀመጥ ይሄን ሁሉ ጊዜ አላቃጥልም ነበር ነው። ከዓመት በላይ ነው ባይዘው ቁጭ ያልኩት ያለ ስራ እና ትንሽ ደባሪ ጊዜ ነበር ፐርሰናሊ። ያቺ ሞመንት ግን ምን ሰጠችኝ? ኦኬ እነዚህን ስኪሎች እንደምታውቁት ስራ ፈጠራ ወይ አንተርፕረነርሺፕ እንለዋለን። አንዳንድ ሰዎች ኢንተርፕረነርሺፕ ይሉታል። በአማርኛው ታውቁ እንደሆነ ቢጃይ ናይከር ጥሩ ትርጉም ሰጥቶታል ብዬ አምናለሁ። እኛ ስራ ፈጣሪ ነው አብዛኛው ሰው የሚለው። እሱ ምን አለው? አባ መላ ብሎ መላ የሚያመጣ ሰው ማለት ነው ብሎ ተረጎመውና ደስ ይለኛል ትርጉሙ። ምንድነው መጀመሪያ ለራስህ መፍትሄ ታመጣለህ እንዘን አንተ ደግሞ የተማርከው ለሌሎች እንዲውል ነው። ከዛ መጀመሪያ እያጠናው እየተማርኩ ኤክሰርሳይዝ ባይዘው ይሄ መጽሐፍ ኤክሰርሳይሶች አሉት አይዲያዎች አሉት። እያየሁት ነው በጣም እየጻፍኩ ነው የምትማረው ላይክ ዝም ብለህ እንደ ፊክሽን አይደለም። እሱ ሞመንት ምን ሰጠኝ? ልምምድ እያደረኩ እያለ ይሄን ነገር ግን ብተረጉመው ሌሎች ወጣቶች ይጠቀሙበት ይሆን ብዬ እንትን አልኩኝ። ተነሳሳውና ለሰውየው ደወልኩላቸው። እንግሊዝ ሀገር ናቸው። እንደዚህ አሰብኩ ስላቸው ፕሊስ ቀጥል አሉ። ተርጉመውና የሆነ ነገር እንደምታደርጉ አምኜ ነው የሰጠውና ፕሊስ ተርጉመው አሉኝ። እሺ አልኩ። ጀመርኩኝ። የመጀመሪያውን ድራፍት በአንድ ወር ተኩል ውስጥ ተረጎምኩት። በአንድ ወር ተኩል ውስጥ ተርጉሜ የፈርስት ድራፍት እንትን አደረኩት። ከዛ በፊት የትርጉም አንድ ድርጅት ውስጥ ስሰራ የትርጉም ክፍል ውስጥ ማኔጅ አደረግ ነበር የተወሰነ ኤግዛክትሊ ትርጉም ባልሰራም ግን የሆነ ማኔጅ ማድረጋቸው በህትመት ሲመጣ ከህትመት ቀጥሎ ያሉትን እንትኖች ስቴፖች ይከታተል ነበር አድሚን ስለነበርኩኝ። እሱ ሞመንት ወደ ህትመትና ከዛ ወደ ፐብሊሺንግ ልምድ ስላገኘሁኝ ብዙ አልተቸገርኩም። ኤኒዌይስ ፋይናሊ ተተርጉሞ እንትን አለ። ግን ደግሞ ከዛ ወደ ኢትዮጵያዊ ኮንቴክስት ማምጣት ደግሞ ሌላ ስቴፕ ነው። ራሱን የቻለ ሌላ ስቴፕ ነው። ቢኮዝ የኢትዮጵያ ኮንቴክስት ሌላ ነው፣ የእንግሊዝ ኮንቴክስት ሌላ ነው። አኗኗራችንም ራሱ ስለሚለያይ ኤግዛክትሊ። አሁን ለምሳሌ ኢትዮጵያዊ ገበያ ሲባል የሚያውቀው ገበያ የምናውቀው ነው የጉሊት የሰፈራችን ነው። የአሜሪካ ገበያ ደግሞ ሌላ ነው፣ ወይ እንግሊዝ ገበያ ሌላ ነው። ወደኛ ለማምጣት ራሱ ረጅም ጊዜ ወስዷል። ኤኒዌይስ ፋይናሊ ከተረጎምኩት ከ4 ዓመት በኋላ ነው ያሳተምኩት ማለት ነው። ስለዚህ አንደኛ በአንድ ወር ከምናምን ውስጥ ፈርስት ድራፍቱ ካለቀ ከዛ በኋላ ደግሞ ወደኛ ሀገር ደግሞ ኮንቴክስት ወደኛ ሀገር ወዳለው ነባራዊ ሁኔታ ደግሞ ለማምጣት ይሄን ያህል ጊዜ ደግሞ ከፈጀ ያው በትርጉሙ ያው የተዋጣለት መጽሐፍ ነው ማለት እንችላለን። ለምን አንዳንዴ ከሐሳቡ ጋር ማይገናኙ ትርጉሞችን መመልከት የተለመደ ሆኗል በተለያዩ መጽሐፍት ላይ። ሁለት ደግሞ ቀደም እንዳልኩ በጣም ኢንስፓየር ያደረገኝ ምንድነው በወጣትና በስራ ፈጠራ ያን ያለ የተተረጎሙ መጽሐፍቶች በብዛት አናገኝም ላይብራሪ ብንገባና ከዛስ በኋላ ከወጣ በኋላ በህዝብ ዘንድ የነበረው ፊድባክ ምን ይመስላል የሚለውን ደግሞ እስኪ ነው እንዴትስ ተመረቀ? ጥሩ ጥያቄ ነው። ምን አደረግን መሰለ ጨርሼ አሁን በቃ ሬዲ ነው ብዬ ሳስብ አንድ ሁለት ሰዎች ትንሽ ኮንፊደንስ ይጎል የለም ምክንያቱም ከዛ ፊት ልምድ ስለሌለ ኤግዛክትሊ አንድ ሁለት ወዳጆች አሉኝ ጥሩ በዚህ በህትመት ዙሪያ በትራንስሌሽን ዙሪያ ልምድ ያላቸው ሊትሬቸር የተማሩ ሰዎች ሰጣኋቸውና አዩት።
ትንንሽ ኮሜንቶች ሰጡኝ ላይክ እቺ ነገር እንደዚህ ነገር ቢኖረው አንድ አይነት ወርዶች የተደጋገሙ ቢጠቀም ወጣቱም አንደርስታንድ ያደርገዋል። ባይ ዘ ዌይ ይሄ መጽሐፍ ወደ ኋላ ልመልሳችሁና ይሄ መጽሐፍ የተጻፈው እድሜያቸው ከ13 ዓመት እስከ 30 ዓመት ላሉ ልጆች ነው። ለታዳጊዎችንም ጭምር ማለት ኤግዛክትሊ። ስለዚህ ሁሉንም ማማከል መሀል ላይ ማድረግ አለብሽ። በጣምም እንትን ካረግነው ከፍ ካረግነው ይሄ ያንጉ ልጅ 13 ዓመት ልጅ ግር ይለው ይችላል። ሶ መሀል ላይ ለመሆን ከፍተኛ ጥረት አድርገናል እንትን ለማድረግ አንዳንድ ቃላት ብቻ ለምሳሌ አሁን ቲፕ የሚል ቃል አለ ለምሳሌ በእንግሊዝኛው። ሶ ቲፕ የሚለውን አማርኛ ብዙ የለም ማለት ይሄ በኋላ እንደውም ትግረኛ ላይ ቲፕ የሚለው ቃል ጥሩ ቃል አለው። አጋጣሚ ምን የሚል እንትን ይሉታል ሞክሽሽ ይሉታል። ብዙ ለምሳሌ አንድ ልጅ ተልኮ ሲመጣ ሞክሽሽ ሰጠው ካለ ቲፕ ሰጠው እንደማለት ነው። ሶ እንደዚህ የሆኑ እንትን ለማድረግ ሞክረናል ይሄ የተለመዱትን ቃላት ለመጠቀምና ሶ እነሱ አዩልኝ ትንሽ ኮሜንት ሰጡኝ። እውነት ለመናገር በጣም እንዳለ ይታተም ምናምን ብለው ኮሜንት ሰጡኝ። ከዛ በኋላ ነው ወደ ህትመት የሄድኩት። ከዛ እንትን ምርቃቱን በሚመለከት ሰፋ ያለ ነገር አላደረኩም። አሰብኩኝና ያው አቅም ይፈልጋል ምናምን ሲጀምር ማሳተሙም ከባድ ነው። ካሳተምኩ በኋላ በትንሽ ስኬል አንድ 50 60 ሰዎች አንድ ትምህርት ቤት ውስጥ ተሰብስበን እራት አድርገን ምናምን አድርገን እሱ እዛ አስመረቅን። ግን ፕላኑ የነበረው ሰፋ እንዲል ነበር። ሚዲያ ጠርተን ለማድረግ ነበረ። ኤኒዌይስ ሁለተኛ ቨርዥኑን እየሰራሁኝ ነውና ሁለተኛ ፓርት እየሰራው ስለሆነ ሰፋ ብሎ መጽሐፉም ዳጎስ ብሎ ያኔ እንግዲህ በደንብ ሚዲያም ጠርተን ኤኤምኤንንም ጠርተን ደግሞ እንመርቃለን። ያኔም እንደምንገናኝ እንግዲህ ተስፋ እናደርጋለን። ቅድም መግቢያችን ላይ ራስህን ስታስተዋውቀን የሂሳብ ባለሙያ ነኝ ብለህንም ነበር። ከሱ በተጨማሪ ደግሞ ሙዚቀኛ እንደሆንክም እናውቃለን። የሚገርም ነው። ነፍ ባለሙያ እና የሙዚቃ ህይወትህን ደግሞ እስቲ በተወሰነ መልኩ እስቲ አጋራን። ሙዚቃዎች ላይ የተለያዩ ስራዎች እንደሰራክ አይተናል። አዎ በጣም ክሊፖቹንም እያየናቸው ነበር። በጣም ደስ ይላል። መጽሐፍህንም አየነው። ያው የሂሳብ ስራውን እንት የሆነ ነገር ላይ ስንደርስ ያኔ እናማከረዋለን እና እስቲ ንገረን ስለ ሙዚቃ ህይወትክ ምን ይመስላል የሚለውን እስቲ አንሳለን። ሙዚቃ እንግዲህ እንትን አይደለ የሆነ ልክፍት ነገር ነው ሙዚቃ። በእኔ ብዙ ሙዚቀኛም ደስ ይላልና እኔ አይ ቲንክ ከልጅነት ጀምሮ ሙዚቃ ወዳለሁ። አጋጣሚ ሆኖ አባቴም እናቴም ሙዚቃ ይወዱ ነበር። እናቴ ደግሞ ልጅ ሆነን ምግብ ቤት ነበራት እና ሰዎች ያኔ ናሽናል ምናምን ቴፖች ነበሩና አይ ቲንክ ብዙ ሰው ቴፕ ያለው አይመስለኝም እና ይዘው እየመጡ ሙዚቃ ይሰሙ ነበር። እኛ ቤት ካሴቱን ይዘው አንተ ቤት መጥተው ይከቱና በዛ አይነት ተደርጋ ካሴቷ ከዛ ትከፍቻትና አስገብተሽ ምትመጪው ነገር አለ። እሱ ማየው ነገር አይ ቲንክ ሙዚቃ እንደወድ ያደረገኝ ይመስለኛል። ከዛ ደግሞ ትንሽ አደግ ስንል ደግሞ ጎርመስ ስንል 80ዎቹ ምናምን አጋማሽ ላይ ቪዲዮ ቤት መሄድ የህንድ ፊልም የህንድ ሙዚቃ ማየት ምናምን ሶ ህንዶች ደግሞ የበለጠ ሙዚቃ እንደወድ አደረጉኝ። አይ ቲንክ እሷ አጋጣሚ ናት። ከዛ ሰዎች አጋጣሚ ሆኖ አባቴም አያቶችንም ሙዚቃ ይጫወቱ ነበር። ፕሮፌሽናል ባይሆኑም ዝም ብሎ ይሄ መንደር ቁጭ ብለው ክራር እየተጫወቱ ሰው የሚያጽናኑ ምናምን አይነት ሰዎች ነበሩ። ሶ ያኛው እንትን ተላለፈ መሰለኝ ወደ እኔም ባይዘው እህቶቼም ሁለቱም እህቶቼ ሙዚቃ ውስጥ ነበሩ። ያው የኑሮ ነገር ምናምን ሆኖ ትንሽ ገለል ብለው ነው እንጂ እንደውም ትልቋ እህቴ ከነ ጋሽ ሙላቱ ጋር ከነ አበራ ሞላ ጋር ሁሉ ተሰራ ነበር። ሶ እኔ ግን ትንሽ ያዝ አድርጌ ቀጠልኩኝ። እኔ ምን ጥሩ እድል አገኘሁ መሰላችሁ? ኮሌጅ ስገባ ዩኒቲ ነበር የገባሁት። ዩኒቲ ዩኒቨርሲቲ ከኔ አንድ ሲኒየር ነው አንድ ጓደኛችን ማለት ነው። ያሬድ እዚህ እኮ ባህል ማዕከል አለ ለምን አትገባም አለኝ ማለት ነው። አግኝቼ ነው እንዴ ብዬ ሲሄድ ስለዚህ ታለንት በሰዎችም ዘንድ የሚታወቅ ነበር ማለት ነው። ቢሆን ነው ለካሳላው ያው ስታጠብም ቤት የሆነ ነገር ስትሰራም ማንጎራጎር ምናምን ነገር አለና እሱ ዶሚኔሽን እሱ እንትን ነበረ። ያኔ ደግሞ ታስታውስ ነው በተለይ 80ዎቹ መጀመሪያ ላይ እነ ቴዲ አፍሮ እነ ታምራት እነ ጥበብ ወርቅዬ ምናምን በጣም የጎሉበት ዘመን ነውና አይ ቲንክ ሙዚቃውንም ትንሽ የመረዳት ነገር የመጣው የዛን ጊዜ ነው። ከዛ ዩኒቲ ስገባ ደንበኛ ባንድ ሙሉ ግሩፕ ባህልም ዘመናዊ ባንድ አገኘው። ሶ እድለኛ ነበርኩና አያልነህ ሙላቱ
ጋሽ ሙላቱ አስታጥቄ እየመጡ ያሰለጥኑ ነበር፣ ጋይድ ያደርጋሉ። ስለዚህ ያኔ የነበረህን ታለንት በትምህርትም ደግፈው ልትሄድ ቻልክ ማለት ነው። አዎ እንትን ጋይድ ያደርጉ ነበር እየመጡ እንደዚህ አርጉ ይሄን እንደዚህ አሻሽሉ እያሉ እንትን ይሉ ነበርና እሷ ጥሩ አጋጣሚ ነበረች። አይ ቲንክ ሙዚቃ ውስጥ እንዲቆይ ያደረገኝ ሞመንት እሱ ነው። እና ዩኒቲ ትልቅ ባንድ ነበረው። ዩኒቲ ዩኒቨርሲቲ ትልቅ ባንዶች ነበሩት። አይ ቲንክ ትልልቅ ቦታም ፐርፎርም ያደርግ ነበርና ያን ጊዜ በጣም ብዙ ልጆች ይመጡ ነበር። ለምሳሌ እነ ለምለም ኃይለ ሚካኤል ዩኒቲ ባንድ ነበረች። ሌሎችም ብዙ አሁን ስማቸውን ግር እንዳይለኝ እንጂ ብዙ ልጆች እዛ ባንድ እነ ጆሲ ኢን ዘ ሃውስም ይመጣ ነበር። ሌሎችም ልጆች ነበሩና ጥሩ አጋጣሚ ነበረ። እሷ ሞመንት ይመስለኛል በደንብ ወደ ሙዚቃ ገባሁኝ። ባንድ ደግሞ ሌላ ነው። ለምሳሌ ለብቻ ማንጎራጎር ሌላ ነው፣ ከባንድ ጋር ሲሆን ሌላ ነው። ጆሮሽ ይቀየራል። ከሰው ጋር እንዴት ነው ከመሳሪያ ጋር የምትጫወቹ ይቀየራል። ቤት እንደውም ወደዚህ ትውስታ ስንመጣ እንደው ብቻህን ስትሆን አሁን ቅድም እንዳልከን ሻወር ስትወስድ የሆነ ስራ ስትሰራ ታንጎራጉራለህና እኔ እየተኮረኮምኩ ነው ያቆምኩት። እውነት ለመናገር ይሄን ድምጽ ሰፈር ውስጥ አታሰማን እየተባለ እየተኮረኮምኩ እኔም ወጣው ዘፈንም ከኔ ውስጥ ወጣ። እና እንደው የምታስታውሰው ባንድ ውስጥ ለመጀመሪያ ጊዜ እንደው የትኛውን የማንን ዜማ ፐርፎርም አደረክ? እንደው በስራስ እንደው በእለት ተዕለት እንቅስቃሴስ የነማንን ዘፈኖች ታዘወተር ነበር? እንደው እንደ ምሳሌ የምጠቅሰው ድምጻዊ ይኖር ይሆን? እሱን እናውራ። እንትን በኪቦርድ ዝም ብለህ ምን ጮተው ነበር። ከዛ ግን ባንድ ውስጥ ሪል ባንድ ሙሉ ባንድ ውስጥ ግን የተጫወትኩት የመጀመሪያ የተጫወትኩት የቴዎድሮስ ታደሰ ዘፈን ነበረ፣ አምናና ካቻምና የሚለውና እንዲሁ አስታውስ እንችላለን። በጣም ደስ ይላል። አሁን ያው ረጅም ጊዜ ነው ግን አምናና ካቻምና ወደጀሽ ነበረ አሄሄ ወደጀሽ ነበረ ዘንድሮስ ብሶብኝ ሳይሻለኝ ቀረ አሄሄ ሳይሻለኝ ቀረ። እቺ ነበር የሚቀጥል መስሎኝ ነበር። በዚህ ከስራዎች መካከል አንዱን አትልልንም እንደው በዚሁ ምን ይመስላል? አክቹሊ ቅድም እንዳልከው አንድ 4 የሚሆኑ ነጠላ ዜማዎች አሉ። ከሱ ውስጥ 3ቱ ቪዲዮ አላቸው። አንዷ በኦዲዮ ብቻ ለቀናት የሆነ አንዳንድ ነገር አስበን ሳይሆን ቀረና እሱ ነው። ከነሱ መሃል ባይዘው በጣም እንግዲህ እንደማንኛውም ኢትዮጵያዊ እንደ አንድ አገሩ እንደሚወድ ሰው የመጀመሪያ ስራዬ ስለ ሀገር ነው እና እሱን ትንሽ ማንጎራጎር ይችላል ወይ ከስቱዲዮ ያው መልቀቅ ይችላል። አንተ ስታንጎራጉር ከስቱዲዮ እንለቀዋለን፣ ቴክኒሻኖቻችን ከፍ ያደርጉታል። በዛን ጊዜ በነበረኝ ብስለት ሀገርህን አትውቀስ አትኮንናት የሚል አገሬ ምን አረገችልኝ ሳይሆን ምን አረገላት የሚለውን በነበረን መረዳት የዘፈነው ነው። እሱን ለማለት ሀገርህን አትውቀስ አትኮንናት እሷን ፍቅሯን አልሸሸገች አልዘጋች ጓዳዋን ከሀገር ስትወጣ የምትናፍቅህ የጠላት ሀገር ትውልድ እናትህ እናትስ እናት ናት ምንስ ቢከፋህ ከሰው ሀገር ገብተህ መድረሻም የለህ እናትስ እናት ናት ምንስ ቢከፋህ እናትስ እናት ናት ምንስ ቢጎልህ የሚል የቆየ ዜማ በጣም ምርጥ ነው። በጣም ደስ ይላል። ከስቱዲዮ እንትን ማለት አረ መላ መላ መትላት አትልልንም? አረ መላ መላ መርጠናት። አረ መላ መላ ኦሪጂናል ዘፈን ነው ባይዘው ብዙ ሰው የማህሙድ የሰራው ይመስለዋል። አክቹሊ አረ መላ አንድ 4-5 ሰው ዘፍኖታል። እኛ ምንድነው ያቺ አረ መላ የምትለው ብቻ ቃል ነው ያስገባል። ይሄ ደግሞ ጥሩ ባህሪ ከውጭዋም ውስጧም ስላማረች ስለሚያምር ሴት ነው የጫወት ነውና ይዋን እኮ አታፍ ለኔ ነው ታያለሽ ልትልስ ታያን ቻታው ስቀልድ ነው። እውነት ነው። እሺ በውስጥም በውጭም ያማረች አጊጣ በተፈጥሮ ውበት ትታያለች ደምቃ ፈገግታዋ የእውነት እንደ ጠዋት ፀሐይ
ሲያዩት የምታምር ደምቃ የምትታይ ኧረ መላ መላ ኧረ መላ ኧረ መላ በሏት ኧረ መላ ከፍ ብሎ ከዛ ያ እጁ ላይ ብላ ኧረ መላ ኧረ መላ ምርኮ አረገችው ኧረ መላ ኧረ መላ ደስ ይላል። መጨረሻ አካባቢ ላይ ሙሉውን ለተመልካቾች የምንጋብዝ ይሆናል። ግን አሁን ጨዋታችንን መቀጠል እንችላለን። እንደው ሔዋን ብዙ ጊዜ እኔ ጸሐፍትን እንዲህ አርት ውስጥ ያሉ ሰዎችን ሳገኝ የምጠይቀው አንድ ጥያቄ አለ። እንደው የትኛው ሰዓት ምቹ ነው ለእናንተ? ማለዳ አለ፣ ከሰዓት አለ፣ ምሽት አለ፣ ሌሊት ደግሞ የምንለው አለ። እንደው አንዳንዴ አርት በእነዚህ በሰዓታትም የምትከፊው አይደለምና የሆነ ሰዓት ላይ ድንገት መንፈሱ ሲመጣ ወይም ደግሞ ጥበብ መታ ጆሮሽ ላይ ተነስተ እንደው የትኛው ሰዓት ለያሬድ ምቹ ነው? ኪነ ጥበቡ ላይ ስንመጣ እንደው ዜማዎችን ለማሰላሰል ግጥምም ለመጻፍ እንደው የትኛው ሰዓት ላንተ ምቹ ናት የምትለዋን ጥቂት እናውራባት። እንደዚህ እንግዲህ ቁርጥ ያለ ሰዓት የለም። ግን ምን አረግ ነበር ያው እንደምታውቁት በሂሳብ ስራ ስሰራ ትራቭል አረግ ነበር ብዙ እና ትራቭል በማድረግ ጊዜ ከአዲስ አበባ ውጭ ስትወጣ ትንሽ መንፈስ ሰብሰብ ይላል። ይሄ ከተማው ወከባ ምናምን ስላለና ብዙዎቹን ግጥሞች ምናምን ያስተካከልኩት ከአዲስ አበባ ውጭ ነው ብዬ አምናለሁ። ዜማ ግን ብዙ ጊዜ ዜማ ያስተዋልኩት በራሴ ጧት ነው ዜማ የሚመጣል። አሁን ኧረ መላ ለምሳሌ ጧት ወደ ስራ ላይ ሄድ እየተዘጋጀው ከወፎች ጫጫታ ጋር የያሬድ የዜማ ስራ ትልቅ የሆነ ነገር አለው። ምክንያቱም ማለዳ ላይ ወፎች በዜማ የሚቀሰቅሱን ሰዓት ነው። ስለዚህ ማለዳ ለአንተ ምቹ ነው ዜማ ለመስራት። ክፍለ ሀገሮች ደግሞ ግጥምን ሰብሰብ አእምሮህን ሰብሰብ ለማለት። ስለዚህ በጣም ብዙ ክፍለ ሀገሮች ያሬድ የመጣባችሁ በሙሉ ለሱ ዜማና ግጥም ትልቅ አስተዋጽኦ አድርጋችኋል። በአራቱም አቅጣጫ ያላችሁ በጣም ደስ ይላል። እንግዲህ ያሬድ ስቱዲዮአችን ድረስ መጥተህ እንግዳችን ስለሆንክ እናመሰግናለን። ቀጣይ ደግሞ ሌሎችም ስራዎች ሰርተህ እዚሁ እንደምንገናኝ አብረን እንደምንሰራም ተስፋ እናደርጋለን። አሁን ግን ይብቃናል። የወጣት ስራ ፈጣሪ ውጥን ትርጉም ነው የተረጎመልን ደግሞ ያሬድ ዮሐንስን እዚህ ጋበዝ ነው። ከድምጹም ከመጽሐፉም የተለያዩ ነገሮችን አወራን፣ ተጨዋወትን። ስለዚህ ያሬድ እጅግ በጣም እናመሰግናለን። መጽሐፉ ጠርምጠን ያለች በጣም አሪፍ በየትኛውም ሰዓት ቡናም እየጠጣችሁ መንገድ ላይ ትራንስፖርት ውስጥም ልታነቡት የምትችሉት ያህል ቮሊዩም ያለው ነው። አንብቡ። በስራ ፈጠራ ውጥናችሁን ከግብ አድርሱ ብለናል። ያሬዶ ያሰብከው ያቀድከው የጀመርከውም ነገር ካለ ከውጥን እንዲደርስልህ ምኞታችን ነው። እኔና ሔዋን መላው የአዲስ ሚዲያ ኔትወርክ ባለሙያዎች በሙሉ እናመሰግናለን። እናመሰግናለን። እሺ